በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። የዮሐንስ ራእይ ምዕራፍ 3 ቁጥር 4 ይህንን ርዕስ እንደ መነሻ የተጠቀምሁት ሰሞኑን ከዚህ ዓለም በሞተ ሥጋ የተለዩት መምህራችን መምህር ዘላለም ወንድሙ ነጭ ልብስ ለብሰው እንዲሸኙት እንዲቀብሩት የተናገረውን የኑዛዜ ቃል መነሻ በማድረግ ስለ ነጭ ልብስ የእግዚአብሔር ቃል ምን ይላል የሚለውንና ደግሞም ሕዝባችን ከሞት ጋር በተያያዘ ጥቁር ልብስን መልበስ ሃይማኖት እስኪመስል ድረስ የቤቱ ውስጥ ብዙ ሸክምና ጫና ያለበት ለጥቁር ልብስ የሚከፍለው ዋጋ ሌላ ሸክም፣ ሌላ ጫና፣ የሕዝባችን ተገቢ ያልሆነ ሌላው አጉል ልምምድ መሆኑንም የምናይበት አጋጣሚ ስለሆነም ነው። ስለዚህ መጀመሪያ ስለ ነጭ ልብስ በቃሉ የተገለጸውን አንዳንድ ሐሳቦች እናነሳለን። በዮሐንስ ራእይ ምዕራፍ 3 ቁጥር 4 ላይ መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል ለሰርዴስ ቤተ ክርስቲያን በላከው መልእክት ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ ይላል። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ ይላል። እንደዚሁም ለሎዶቅያ በላከው መልእክት ዮሐንስ ራእይ ምዕራፍ 3 ቁጥር 18 ላይ የራቁትነትም ኀፍረት እንዳይገለጥ ነጭ ልብስን ከእኔ ትገዛ ዘንድ እመክርሃለሁ ይለዋል። የራቁትነት ኀፍረት እንዳይገለጥ ነጭ ልብስን ከእኔ ትገዛ ዘንድ እመክርሃለሁ ይለዋል። ነጭ ልብስ የንጽህናና የቅድስና ምሳሌ እንደሆነ ይታወቃል። በተለይ በዮሐንስ ራእይ መጽሐፍ ነጭ ልብስ የሚለው በተደጋጋሚ ተገልጾ የምናገኘው ነው። እንግዲህ እንደሚታወቀው የዮሐንስ ራእይ መጽሐፍ የመጽሐፍ ቅዱስ የመጨረሻው መጽሐፍ ነው። ደግሞም የክርስቶስን ዳግም መምጣት የምትገለጠውን ሰማያዊት ኢየሩሳሌም የምትገለጠውን የእግዚአብሔር መንግሥት የምንናፍቅ ሁሉ በተስፋ የተነገረው የእግዚአብሔር ቃል በስፋት ተገልጾ የምናገኝበት መጽሐፍ ነው። በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው አየሁ ይላል ዮሐንስ በራእዩ። ዮሐንስ ራእይ ምዕራፍ 4 ቁጥር 4 ላይ በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው አየሁ። በሰማዕትነት ያለፉትን በተመለከተም በክርስቶስ አምነው በደረሰባቸው መከራ በደረሰባቸው ሰማዕትነት በብዙ መከራ ያለፉትንም ለእያንዳንዳቸው ነጭ ልብስ ተሰጣቸው ሲል ዮሐንስ በዚሁ መጽሐፍ ያሰፈረውን እናገኛለን። እንደዚሁም ከነገድና ከቋንቋ ሁሉ ተለይተው በክርስቶስ ደም የተዋጁትን በተመለከተም ነጭ ልብስ ለብሰው በዙፋኑ ፊት የቆሙትን ይተርካል። እንግዲህ እነዚህ ሁሉ ነጭ ልብስ ለብሰው የተባሉት ሁሉ በደሙ የተዋጁትን የክርስቶስ ወገኖች የሚገልጽ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በረጅሙ ተራራ ላይ በመለኮታዊ ክብሩ በተገለጠ ጊዜ ፊቱ እንደ ፀሐይ አበራ፣
ልብሱም እንደ ብርሃን ነጭ ሆነ ተብሎ ተገልጿል። በትንሣኤው ዕለት መቃብሩ ላይ የተገኙት መላእክትም እንደ በረዶው ነጭ ሆነው መታየታቸውን ቅዱስ ወንጌል ይተርክልናል። ስለዚህ ስለ መምህራችን ስለ መምህር ዘላለም ወንድሙ ኑዛዜ በተመለከተ እንግዲህ ነጭ ልብስ ለብሰው መሸኘት መቅበር እንዳለባቸው የተነገረው ቃል በቀጣይ ቤተ ክርስቲያን ልትሰራበት የሚገባ መሆኑንም መገንዘብ ያስፈልጋል። በተለይ ሕዝባችን የአጉል ባህል ልማድ እስረኛ በመሆን ሞት ሲመጣ ብዙ ሸክም ብዙ መከራ በቤቱ ውስጥ ብዙ ጉድለት እያለበት ጥቁር ልብስ ለመልበስ የሚደረገው የሚከፈለው ዋጋ ቀላል አይደለም። ይህ የሕዝባችን ሸክም በዚሁ አጋጣሚ ተገቢ እንዳልሆነም ጭምር የምናሳይበት አጋጣሚ እንደሆነ እና መምህሩም የራሳቸውን ድርሻ መወጣታቸውን መቼም እግዚአብሔር በየአጋጣሚው አንዳንድ ነገሮችን እንድንባንን የተለያዩ ምክንያቶችን ያመጣል። እንግዲህ ሲባል ግን ሁሉም ሰው ጥቁር ልብስ መልበስ ደግሞ ሁሉም ሰው በየጊዜው ሞት በመጣ ቁጥር መከራ በመጣ ቁጥር ነጭ ልብስ እንዲለብስ አዲስ አሰራር መዘርጋት አለበት ለማለት እንዳልሆነ የሚታወቅ ነው። ቢያንስ ግን ጥቁር መልበስ የሞት ወይም ደግሞ የሐዘን ትልቅ ምልክት ተደርጎ እያንዳንዱ ሰው በጓዳው በቤቱ ብዙ ጎደሎ እያለበት እንግዲህ እንደሚታወቁ ሞት ሲመጣ መከራ ሲመጣ ብዙ ጉድለቶችን ይዞ እንደሚመጣ ሁሉ በሐዘን ምክንያት በሞት ምክንያት ቤተሰቦቻቸውን የሚያጡ ሰዎች በጓዳቸው በቤታቸው ያለውን ብዙ ጎደሎ ነገር ትቶ ደግሞ ሌላ ጥቁር ለመልበስ ሰው ምን ይለኛል በሚል ለቅሶ ለመድረስም ሐዘንተኛውም ሁል ጊዜ ጥቁር ልብስ የመልበስ ጉዳይ ሃይማኖት እስከ መምሰል ድረስ ሰዎች በዚህ ጫና ውስጥ እያለፉ መሆናቸውን እንድናስታውስ የሚጋብዝ ኑዛዜ ነው የመምህራችን ኑዛዜ። ሕዝባችን ይህ ብቻ አይደለም። በነገራችን ላይ ይህንን እንደ ምሳሌ ልብስ የሚለውን ነገር እንደ ምሳሌ አነሳሁ እንጂ ሐዘን ሲመጣ መከራ ሲመጣ ሕዝባችን በተለያዩ አጉል በሆኑ ልማዶች ጫና ውስጥ እንዳለ የሚታወቅ ነው። በዚህ ዙሪያ የተለያዩ አባቶች የተለያዩ ጸሐፊያን በትምህርትም በቃልም ያስቀመጡት የሕዝባቸው ሸክማቸው እንደሆነ የሚሰማቸው አባቶች ካሰፈሯቸው ሐሳቦች መካከል ብፁዕ አቡነ ዮሐንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመጀመሪያዎቹ ሊቃነ ጳጳሳት መካከል አንዱ የሆኑት ብፁዕ አቡነ ዮሐንስ የትግራይ ሀገረ ስብከት ሊቀ ጳጳስ የነበሩት አሁን አረፍተ ዘመን የገታቸው አባት ወራኪያቸው ይድረስና የሕዝባችን እንዲህ አይነቱ ከሞት ጋር ተያይዞ የሚመጣውን አጉል ልምምድ በጻፉት መጽሐፋቸው ስለሳቸው ከተጻፈው መጽሐፍ ያነበብኩት ነገር አለ። ስለዚህ ሰው ሐዘን ሲመጣ ሞት ሲመጣ ካለባበስ ጀምሮ ከጓዳው ጀምሮ ከኑሮ ጀምሮ በአጉል ልምምድ የሚከፍለው ተገቢ ያልሆነ ዋጋ እንዳለ እኚህ አባት የተናገሩትን ስለ እርሳቸው ከተጻፈው መጽሐፍ ውስጥ በርካታ ቁም ነገሮችን አግኝቼ ያደነኩበት መጽሐፍ ነው። በድፍረት የገለጹት በሕዝቡ መካከል እየተገኙ ያስተማሩት የተናገሩት እንዲህ አይነቱ ነገር አጉል ልማድ ነው፣ ሃይማኖታዊም አይደለም በማለት ካለባበስ ብቻ ሳይሆን አጠቃላይ ሕዝባችን በአጉል ልማድ የተያዘ የአጉል ልማድ እስረኛ የሆነ ብዙ ሕዝብ እንዳለ በገጠርም በከተማም
ያለውን የህዝቡን አጉል ሸክም የገለጹበትን ነገር አግኝቻለሁኝ። እንደዚሁም አለማየሁ ሞገስ የተባሉ መምህርና ደራሲም በርካታ መጻሕፍትን የጻፉ አባት ናቸው። እሳቸውም እንደዚሁ በድፍረት በህዝባችን ላይ ያለውን አጉል ልምምድ፣ አጉል ጫና ለራሱ ለኑሮ፣ ለቤቱ፣ ለትዳሩ፣ ለልጆቹ የሚሆነውን ነገር ሁሉ በሐዘን በለቅሶ ምክንያት የሚከፍለውን ተገቢ ያልሆነ አጉል ልምምድ የገለጹበት ሁኔታ አይቻለሁ። ሌሎችም አሉ። እንግዲህ ስማቸውን እያንዳንዱን መጥቀስ እንኳ በዚህ ሰዓት ባያስፈልግም በርካታ አባቶች ዛሬ ላይ በሕይወተ ሥጋ የሌሉ በእውነት ህዝባችን ካለበት አጉል ልምምድ እንዴት ነፃ መውጣት እንዳለበት ደፍሮ የገለጹት በእውነት እንዲህ አይነቱ ነገር ሸክም ከሚሰማው ከማንኛውም አባትና አገልጋይ የሚጠበቅ ጉዳይ ነው። ስለዚህ አንዱ ጫና ጥቁር ልብስ የመልበስ ጫና የህዝባችን ጫና ነው። ሃይማኖታዊ ያልሆነ የኢትዮጵያውያን ባህልም ያልሆነ ነገር ግን በተለይ በሌላቸው አቅም በሌላቸው ብዙ ሸክም ባለባቸው ሰዎች ላይ እንደገና ሌላ ሸክምን የሚጨምር ያለባበስ ሁኔታ እንደሆነ ይህንን መምህራችን ካስቀመጡት የኑዛዜ ቃል አንጻር ቀደም ብዬ እንዳነሳሁት አሁንም ነገ እያንዳንዱ ደግሞ ቀብር ሲሆን ሁሉም እንደ ጥምቀት፣ እንደ ትንሣኤ፣ እንደ ልደት ነጭ ልብስ የመልበስ ግዴታ አድርጎ ሳያስብ ነገር ግን ባለው ልብስ መሸኘት በዕለት ተዕለት ልብሱ አለኝ በሚለው ልብስ መሸኘትን መለማመድ ቢቻል ህዝባችንን አጉል ከሆነ ጫናና ልምምድ ነፃ ማውጣት ይሆናል። ስለዚህ መምህራችን ብዙ ያገለገሉ እግዚአብሔር ደግሞ ይህንን እንዲናገሩ ደግሞ እንግዲህ መንፈስ ቅዱስ በየጊዜው ሰዎችን የተለየ ነገር ለሰዎች የሚጠቅም የሚረባ ነገር እንዲናገሩ እግዚአብሔር ያሳስባልና ይህንን ሲሉ አጠቃላይ የህዝባችንን ሁለንተናዊ ጫናና ሸክምም ጭምር እንድናይበት እንድናስብበት ቤተክርስቲያንም በእውነት በዚህ ዙሪያ አንድ ለቅሶ መጣ ሲባል ህዝባችን ከለቅሶ ከሐዘን ጋር የሚመጣው ሌላ ጉድለት አንሶበት ሐዘንተኛውም ጠያቂውም በጥቁር ልብስ ምክንያት የሚያወጣው ወጪ ቀላል አይደለም። እንዲህ አይነት ወጪ ግን ለተጎዱት መደገፊያ ለተጎዱት መደጎሚያ ቢውል በእግዚአብሔር ዘንድም ትልቅ ዋጋ አለው። ደግሞም ተገቢ ያልሆነውን አጉል ልምምድና ጫናም መቅረፍ ነውና ስለዚህ ነጭ ልብስ ትልቁ የቅድስና የጽድቅ የንጽህና ምሳሌ ነውና ይህንን ባጭሩ ለማለት ፈልጌ ነው። መምህራችንን በቅዱሳን ኅብረት ነፍሱን ያሳርፍልን።